ሊቃነ ጳጳሳት የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመምሪያ ኃላፊዎች እንዲሁም የአዲስ አበባ ሀገረ ስብከት ስራ አስኪያጅ እና የመምሪያ ኃላፊዎች ሊቃውንተ ቤተ ክርስቲያን በዚህ የተገኛችሁ መምህር ዘላለም ወንድሙን ለመሸኘት የተገኛችሁ በሙሉ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? አዘክሪ ስለ ሁለት ነገር ነው የቆምኩት። አንደኛው ቅድም በሕይወት ታሪኩ ላይ ሲነበብ እንደሰማችሁት እኔም በሰበታ ጌቴሴማኒ ማርያም ገዳም ያደግኩ በዚያው ከዲቁና ጀምሬ ሳገለግል ቆይቼ ዛሬ ወንድማችሁን ለመሸኘት እግዚአብሔር በዛ ቦታ ላይ አሁን ባለሁበት ሀገር አስቀምጦኝ ይህንን እንዳደርግ ስለፈቀደልኝ እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁ እንድታመሰግኑልኝ ነው። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው የሚያርፉ ዘንድ ስራቸውም ይከተላቸዋል። የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በሰሜን አሜሪካ በድንገት ማረፉን ተከትሎ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የተከናወነው ጸሎተ ፍትሐትና አጠቃላይ የሽኝት መርሃ ግብር በኢትዮጵያ ለሚገኙ ወላጅ እናቱና ለመላ ቤተሰብ እና ለተለያዩ ሚዲያዎች ሊገለጹ የሚገቡ ዝርዝር ነጥቦችን የያዘ ነው። በሰሜን አሜሪካ በዋሽንግተን ዲሲ ከተማ ዋሽንግተን ሆስፒታል ሴንተር የአይን ሕክምና ላድርግ ብሎ ከሁለት ለማይበልጡ ሰዎች ብቻ ነግሮ የገባው መምህር ዘላለም በሆስፒታሉ መቆየት እንዳለበት ተነግሮት ለ7 ቀን ያህል ብቻ መቆየቱን ተረድተናል። ሆኖም በጤንነቱ ላይ የነበሩት አንዳንድ ሁኔታዎች ክትትል የሚያስፈልጋቸው ስለነበሩ ዶክተሮቹ በዚያው እንዲቆይ ተማጽነውት እሱም ፈቃደኛ ሆኖ በዚያው ቆይቷል። ከዚህ ቀጥሎም ነገሮች በፍጥነት እየተለዋወጡ በመምጣታቸው ነርሶቹም አርብ ማታ ማለት ነው መጋቢት የካቲት 27 ቀን 2018 ዓ.ም ዶክተሩ ላስወጣው ፈልጌ ነበረ፣ ነገር ግን ትንሽ አንዳንድ ነገሮች ስላሉ አንድ ቀን ይደር ብዬ ነው ትቼው የሄድኩት ያለ በቃል እንደነገረን በዚያው ማታ መጋቢት 27 ቀን ነገሮች እየተለዋወጡ መጥተው ሌሊቱን ሊረዱት ሞከሩ። ከተወሰነ ጊዜ በኋላ አቅማቸው በላይ ሆኖባቸው ልክ ከጠዋቱ ሊነጋጋ ሲል 5 ሰዓት ከሩብ በእኛ ሀገር አቆጣጠር 11 ሰዓት ከሩብ ላይ ገደማ ማረፉን ደወሉልን። ከዚህ ቀጥለን መምህር ዘላለም ሆስፒታሉ በገባበት ቀን ድንገተኛ ነገር ቢፈጠር በቅርብ ሊገኝ ይችላል ብሎ ካስመዘገበው ሁለት የስልክ ቁጥር አንዱ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የአስተዳደርና ፋይናንስ ክፍል ኃላፊ ሊቀ ኅሩያን ኤልያስ እሸቴ ጋር ነርሶቹ ስልክ ደውለው የተፈጠረውን ከባድ መርዶ ነገሯቸው። መምህር ዘላለም ወንድሙ ወልደ ሰማዕት ማረፉን የሰሙት ካህን ወዲያውኑ ሄደው ለእኔ ማለት ነው የቤተክርስቲያኑ አስተዳዳሪ ሊቀ ካህናት መጠኑ ባላለሁ የተፈጠረውን እጅግ ከባድ መርዶ ነገሩኝ። ከዚህ በኋላ ተያይዘን እኔና እሳቸው ብቻ ወደ ሆስፒታል ሄድን። ቀጣዩ ሂደቶች በጣም የተቸገርንበት ነገር ምንድን ነው? ቤተሰቡ አሁን ሚዲያ በጣም ፈጣን ስለሆነ በዓለም ላይ የቸኮለ ስላስቸገረን ቤተሰብ ከሚዲያ እንዳይሰማ በጣም ጭንቀት ያዘን። ይህንን ሊያግዙን የሚችሉ አካላት የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ሊቀመንበር ዶክተር ደረሰ ቢቂላ፣ መላከማዊ ተስፋዬ መቆያ ዛሬ ከኔ ጋር አብረው የመጡት እና መምህር ዘላለም ወደ ዋሽንግተን ሲመጣ የሚያርፍባቸው አክባሪዎቹ ጋር ስልክ እንዲደወል አደረግን። አጠቃላይ የጉዳዩ ባለቤት ርዕሰ አድባራት ደብረ ሰላም ቅድስት ማርያም እንድትሆን የደብሩ ሰበካ ጉባኤ በቅጽበት ወስኖ አስፈላጊውንም ወጪ መድቦ አስተዳደሩ ተከታትሎ እንዲያስፈጽም መመሪያ ሰጥቷል። እኔም ውሳኔውን ተከታትለው የሚያስፈጽሙ መላከማዊ ተስፋዬ መቆያን በሜሪላንድ የምዕራፈ ቅዱሳን ቅድስት አርሴማ ቤተክርስቲያን አስተዳዳሪን ጨምሮ 7 አባላት ያሉት ኮሚቴ በማቋቋም
መምህር ዘላለም ወንድሙ ሕይወትን ሙሉ ያገለገላት እናቱ ቅድስት ቤተክርስቲያን ከፍ አድርጋ አክብራ እንድትሸኘው የሚያስችል መርሃ ግብር አዘጋጅተን የኮሚቴውን አባላት የሥራ ድርሻ ሰጥተን ወደ ተግባር ገብተናል። ያጋጠሙ ፈተናዎች ቅድም የነገርኳችሁ ናቸው። ቤተሰቡ ትክክል ወይም በክብር ሳይሰማ ወደ በተለያዩ ሚዲያዎች ለመውጣት የነበረው ውጥረቱ ዘመኑ እጅግ ከሃይማኖትም ከባህልም ጋር እያደረገ ያለው ትንቅንቅ የከበደ ቢሆንም ሳይውል ሳያድር እንዲረዱ ለማድረግ ብዙ ጥረት ተደርጓል። እሱም ተሳክቶልናል። መምህር ዘላለም በዋሽንግተን ዲሲ ሀገረ ስብከት አድባራት እና ገዳማት እንዲሁም የኢትዮጵያ ቤተክርስቲያን ባለችበት ስቴት ሁሉ የሰጠውን አገልግሎት ታሳቢ አድርገን መልእክቱ ለሁሉም እንዲደርስ አጠቃላይ መርሃ ግብር አዘጋጅተን አሰራጭተናል። በማግስቱም እሁድ የካቲት 29 ቀን 2018 ዓ.ም ከቅዳሴ በኋላ መምህር ዘላለም ወንድሙ በድንገት ማረፉን በመላከማዊ ተስፋ የመቆያ አማካኝነት በአዋጅ የተነገረ ሲሆን ደብረ ሰላምም ሀዘኗን እጅግ መሪር በመሆኑ ህዝበ ክርስቲያኑ በቤተ ክርስቲያኑ ቅጥር ግቢ ባለው አዳራሽና በውጭ ተሰብስቦ የመምህር ዘላለምን መንፈሳዊ ሕይወት በማሰብ በማልቀስና በመተከዝ በትምህርተ ወንጌል በዝማሬና በሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ዕለቱን አሳልፈናል። ሰኞ የካቲት 30 ቀን 2018 ዓ.ም በነበረው የምህላና ኪዳን ጸሎት ጠዋት ማለት ነው ጸሎተ ፍትሐት ሲደረግ አርፍዶ ከቀኑ 6 ሰዓት ጀምሮ ህዝቡ ከተለያዩ ስፍራ እየመጡ ሀዘናቸውን ሲገልጹ የዋሉ ሲሆን ከቀኑ 10 ሰዓት ጀምሮ በቤተ ክርስቲያን ውስጥ በመሰብሰብ በሰርክ ጸሎትና በዝማሬ በትምህርተ ወንጌል በሻማ ማብራት ስነ ስርዓት ክቡር አስከሬኑ ታጅቦ ወደ ቤተ መቅደስ ከገባ በኋላም በሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳን እንዲሁ በጸሎት ተቋይቷል። ሰኞ ማታ ለማክሰኞ አጥቢያ እኩለ ሌሊት ጀምሮ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ካህናትና የአካባቢው አብያተ ክርስቲያናት በተገኙበት ሰዓታት ተቆሞ ያደረ ሲሆን ከዚያው ጋር ተያይዞ ብፁዕ አቡነ ፋኑኤል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የሚኒሶታ ዴንቨር ኮሎራዶ ሀገረ ስብከት ሊቀ ጳጳስ መሪነት ከተለያዩ ስቴት የመጡ የአድባራትና የገዳማት አስተዳዳሪዎች፣ ካህናትና ሰባኪያን ወንጌል በተገኙበት ጸሎተ ፍትሐትና መዋሥዕት የተሰኘው ቅዱስ ያሬድ ኢትዮጵያዊ ምስጋና ተከናውኗል። ከዚህ ቀጥሎ መምህር ዘላለም ወንድሙ ማን ነው? በዚህ ዓለም ሕይወቱ ምን ተግባራትን አከናውኗል? ምንስ አቅዶ ሳይፈጽሞ ተጠራ? የሚለውን ሕይወቱን የሚዘክሩ ታሪኮች በቅርብ የሚያውቁት ሊቃነ ጳጳሳትና አገልጋዮች በየተራ ዘግበውለታል። መምህር ዘላለም ወንድሙ የዛሬ 18 ዓመት ገደማ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስት ማርያም በወቅቱ የቤተ ክርስቲያኑ አስተዳዳሪ በነበሩት ዶክተር አማረ ካሳዬ አቅራቢነት በባላደራ ቦርድ ተብሎ በሚጠራው በዘመኑ መልካም ፈቃድ አርዋን ቪዛ ወይም ግሪን ካርድ በአሜሪካን ሀገር ለሰራተኞች በሚጠይቅ መኖሪያ ፈቃድ ተሳክቶለት ሊገባ የቻለ ሲሆን መልካም ስሙን፣ አራያ ክህነቱን፣ የወንጌል ትምህርት አሰጣጡን አጠቃላይ የሚናገር ብቻ ሳይሆን የሚያስተምረውን ሆኖ የሚገኝ ሁሉን በኩል የሚያይ ደከመኝ የማይል ትጉህ ኃላፊነት የሚሰማው ለክርስቶስ በጎችን በአሁን የሚያፈስ ሆኖ በመገኘቱ በርካታ ምዕመናን ትምህርቱን ተከታትለው ንስሐ ገብተው ቅዳሴው ቅዱስ ሥጋውን ክቡር ደሙን ለመቀበል በቅተዋል። ዛሬ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በዕለተ ሰንበት የቆራቢ ብዛት ከ30 እስከ 40 ደቂቃ ይወስዳል። በአበይት በዓላት በ3 መንበር ተቀድሶ ለ40 ደቂቃ ያህል ይወስዳል። ዛሬ በዚህ ስርዓት ላይ የተገኙ ሊቃነ ጳጳሳትም ሕያው ምስክር ናቸው። ቦታውን ያዩት አሉ። በዚህ መካከላችን አሉ። ከግማሽ በላይ ያሉት ሊቃነ ጳጳሳት የሚያውቁት ነው ማለት ነው። ይህም የመምህር ዘላለም የወንጌል ፍሬ ነው። መምህር ዘላለም ወንድሙ በሰሜን አሜሪካ ያለው የኑሮ ሁኔታ ለስጋው የተመቸ ቢሆንም በኢትዮጵያ ብዙ መንፈሳዊ ስራ አለኝ፣ እኔን የሚተካ የወንጌል መምህር እልክላችኋለሁ፣ በቻልኩ ጊዜ ደግሞ ከእናንተ ምንም ወጪ ሳልጠይቅ እየመጣሁ አገለግላለሁ በማለት ዛሬ የእሱን ክብር በመግለጥ ክቡር አስከሬኑ ወደ ሀገር ቤት በክብር እንዲገባ በማስተባበር መርሃ ግብሩን በመምራት የሽኝት ኮሚቴው አባል በመሆን ታላቁን አስተዋጽኦ ያበረከቱት መላከማዊ ተስፋዬ መቆያን ተክቶልን እስከ ሕይወት ዘመኑ ለደብሯ ሰላም እድገት ሲሰራ የኖረ መምህር ወመገስጽ እውነተኛ ወንድማችን ነው። መምህር ዘላለም ወንድሙ አጠቃላይ በሕይወተ ሥጋ በኖረበት ዘመን የብዙዎችን ሕይወት በትምህርተ ወንጌል የለወጠ ሁሉን በኩል የሚያይ ለደካሞች የሚያስብ ሀገሩን ኢትዮጵያንና ቅድስት ቤተክርስቲያንን አክብሮ ያስከበረ የወንጌል ገበሬ ብዙ ዕቅድና ፕላን ነድፎ ለመስራት ባሰበበት አፍላ ዕድሜው በእግዚአብሔር ተጠርቷልና ዛሬ በዚህ የክብር ሽኝት የተገኛችሁ ሁሉ ያቀደውን መልካም ተግባር ለመፈጸም አብራችሁ እንድትሰለፉ መታሰቢያውንም ለተተኪው ትውልድ እንድታቆሙ በእግዚአብሔር ስም ጥሪያችንን እናቀርባለን።
በስብሐት ለእግዚአብሔር መጋቢት 3 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ለመላው ቤተሰቡና ለኢትዮጵያውያን እንዲሁም ለኦርቶዶክስ አማኞች በሙሉ መጽናናቱን እግዚአብሔር ያድልልን።